Tensions continue between Ethiopia and Eritrea, which could rapidly accelerate to conflict. እጅግ ደስ ትላላችሁ ታምራላችሁ ይሄ ማህበራዊ መዋደድና መስተጋብር አሁንም ቢሆን ወደፊት የበለጠ ተጠናክሮ አምሮና ተውቦ እንዲቀጥል ነው የምንፈልገው የአፋብን የውጭ ጉዳይ ለአፍሪካ ለመካከለኛው ምስራቅ ለአረብ ሀገራትና ለሌሎችም ዓለም ሀገራት እንኳን አደረሳችሁ መልእክት አስተላለፈ በደለጎ በድንዛዝና በጃይራ ፋኖ የህሉና ትግል አካሄደ የብልጽግና ባለስልጣን በታጣቂዎች ተገደለች የእስራኤል መንግስት የህግ ከለላ የላቸውም ያላቸውን ኢትዮጵያውያን ጥገኝነት ጥያቄዎች ማሰር መጀመሩንና ከቀጣዩ ወር ጀምሮ ከሀገር ለማባረር ማቀዱ ተሰማ የኢትዮጵያ ወታደሮች በሶማሊያ ታጣቂ ኃይሎችን እያደራጁ መሆኑ ተዘገበ ሰላም ጤና ይስጥልኝ ተመልካቾቻችን ዕለታዊ ዜናዎችን ወደናንተ ማቅረብ ጀምረናል መልካም ሞላ ነኝ አብራችሁ ቆዩ የአሜሪካ ሴኔት ኢንተለጀንሲ ኮሚቴ ዓለም አቀፍ የጸጥታውን ሁኔታ በገመገመበት ዓመታዊ መርሃ ግብሩ በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት አንስቶ ወደ ጦርነት ሊያመሩ ይችላል ሲል ገለጸ ዓለም አቀፍ ስጋት በሚል በሴኔት ኮሚቴው የሚቀርበው ሪፖርት ትናንት ተካሂዷል የአሜሪካ ናሽናል ኢንተለጀንሲ CIA FBI NSA በጥምረት የሚያዘጋጁት ዓመታዊ ሪፖርት ቀርቧል ሪፖርቱ በዩክሬን በመካከለኛው ምስራቅ በኢራንና በሰሜን ኮሪያ የቀጠናዊ ግጭቶችን አንስቷል ሽብርተኝነትን በተመለከተ ISIS አልቃይዳና ሌሎች የሽብር ቡድኖችን እንቅስቃሴ ገምግሟል በኢንተርኔት ደህንነት ቻይና ሩሲያ ኢራንና ሰሜን ኮሪያን ከጠለፋ ጋር ተይዞ ስማቸው ሲነሳ ተሰምቷል በሪፖርቱ የአፍሪካ ቀንድ ሁኔታ የተነሳ ሲሆን የሱዳን የእርስ በርስ ግጭት አሳሳቢ ደረጃ ላይ ደርሷል ተብሏል በኢትዮጵያና በኤርትራ መካከል ጦርነት ሊነሳ እንደሚችልም ያለውን ስጋት አስቀምጧል በዚህ የአሜሪካ ከፍተኛ ባለስልጣናት የደህንነት ግምገማ በሚያቀርቡበትና በሚወያዩበት መድረክ የአፍሪካ ቀንድ በመንግስታቶች ድክመት በኢኮኖሚያዊ የጥቅም ጥያቄዎችና በውጭ ኃይሎች ጣልቃ ገብነት ቀጠናው የጦርነት ስጋት ተደቅኖበታል ብሏል ሱዳን ኢትዮጵያ ኤርትራና የሶማሊያን ጉዳይ ተነስቷል Conflicts on the continent of Africa are likely to persist through 2026 due to poor governance, economic demands, and external support. በኢትዮጵያና በኤርትራ መካከል የጦርነት ስጋት መኖሩም ተነግሯል Tensions continue between Ethiopia and Eritrea, which could rapidly accelerate to conflict. የሱዳን ጦርነትም አሳሳቢ መሆኑ ተነግሯል The civil war in Sudan continues even as external negotiations occur. እንዲቀጥል ነው የምንፈልገው ጠላቶቻችን ይሄን አይፈልጉትም ይህንን ያለው አርበኛ ደሳለኝ ሲያስብ ሸዋ ዛሬ በተከበረው በሙስሊሞች በዓል ተገኝቶ ነው አርበኛ ደሳለኝ ሲያስብ ሸዋ በኢድ አልፈጥር በዓል ተገኝቶ መልእክት አስተላልፏል ይሄ ማህበራዊ መስተጋብር ተጠናክሮ ይቀጥላል ያለ ሲሆን አንድነታችንን ማወክ የጠላት ዓላማ ነው ሲል ተሰምቷል የአፋብን አሳምነው እዝ አዛዥ አርበኛ ደሳለኝ ሲያስብ ሸዋ ጠላቶቻችን ሰላም እንድንሆን አይፈልጉም ብሏል እንኳን አደረሳችሁ እንኳን ለ1447ኛው በኢድ አልፈጥር በዓል እንኳን በሰላም አደረሳችሁ አደረሳችሁ እንግዲህ እጅግ ደስ ትላላችሁ ታምራላችሁ ይሄ ማህበራዊ መዋደድና መስተጋብር አሁንም ቢሆን ወደፊት የበለጠ ተጠናክሮ አምሮና ተውቦ እንዲቀጥል ነው የምንፈልገው ጠላቶቻችን ይሄን አይፈልጉትም በመሃላችን ልዩነት መስራት አንድነታችንን ማወቅ እና ማቆላሸት ይሄ ስለሆነ የነሱ ዓላማና ግብ አንድነታችን በደም ተሳስሮና ተጠናክሮ ወደፊት በኢትዮጵያዊነታችን በደም ትስስራችን በደም አምረን ተውበን እንቀጥላለን እጅግ በጣም ደስ ብሎናል ስላየኋችሁ ደስ ብሎኛል እኔ ለመጀመሪያ ጊዜ ነው ይሄን በዓል ስታደም እውነት ለመናገር እጅግ በጣም ነው ደስ የሚለው ከዚህ በመቀጠል ለዚህ በዓላችሁ ሁሉ ጊዜ እየተገኘን አብረን በጋራ እናከብራለን እናመሰግናለን ጠላቶቻችን የሚያተራምሱን እንዲህ በሰላም እንዳናከብር ነው ያለው ሌላኛው የፋኖ አመራር እንኳን አደረሳችሁ ሲል ከሙስሊም ማህበረሰብ ጋር ተገኝቶ በዓሉን ባከበረበት ወቅት መልእክቱን አስተላልፏል እሺ ኢድ ሙባረክ ምናልባት እውነት ለመናገር ዛሬ ጠላቶቻችንን የሚያሳፍር
እንደዚህ ነው ሃይማኖታችንን በጋራ እንዳናከብር ባህላችንን በጋራ እንዳናከብር ጠላቶቻችን በመካከል እየገቡ የሚያተራምሱን እንደዚህ እንዳያምርብን ነው። ስለዚህ ለቀጣይ የአንድነታችን በደንብ ተጠናክሮ መቀጠል መቻል አለበት። እውነት ለመናገር ዛሬ እኔም የመጀመሪያ ቀን ነው ስታደም በጣም ደስ በሚል ሁኔታ በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። ሌሎች ወንድሞቻችን እንደዚህ በቃ በደንብ በስነ ስርዓት እስልምናው እንደዚህ እንትኑ ሲመጣ መተዋሉ ሲመጣ በጋራ ማክበር፣ ኦርቶዶክስ እንደዚህ ሲሆን በጋራ ማክበር። ስለዚህ ይሄ ነገር መልመድ አለበት፣ መጠንከር አለበት። የሃይማኖት አባቶች፣ ሀገር ሽማግሌዎች እንዲሁም ተጽዕኖ ፈጣሪዎች ይህን ነገር አጠናክረው እንዲቀጥሉ በዚህ ጥሪያችንን እናስተላልፋለን። እንወዳችኋለን፣ እናከብራችኋለን። በድጋሚ እንኳን አደረሳችሁ እላለሁ። አመሰግናለሁ። በተያያዘ የአፋብን የውጭ ጉዳይ ለአፍሪካ፣ ለመካከለኛው ምስራቅ፣ ለአረብ ሀገራትና ለሌሎችም ዓለም ሀገራት እንኳን አደረሳችሁ መልእክት አስተላለፈ። መልእክቱ የተላለፈው በእንግሊዘኛ ቋንቋ ነው። አፋብን ጅቡቲ፣ ግብጽ፣ ኢራን፣ ፍልስጤም፣ ሳውዲ አረቢያና ኤምሬትስን ጨምሮ በርካታ ሀገር ኤምባሲዎችን በጠቀሰበት ደብዳቤው እንኳን ለ1447ኛው ኢድ አልፈጥር አደረሳችሁ ሲል መልካም ምኞቱን ገልጿል። ኢድ ሰብአዊነትና ርህራሄ የሚንጸባረቅበት በዓል መሆኑን ጠቅሷል። አፋብን ቴዎድሮስ እዝ ለ6 ወራት ያሰለጠናቸውን የልዩ ግዳጅ ኮማንዶዎች በድምቀት አስመርቋል። 105ኛ ኮር 55ኛ ክፍለ ጦር የቢትወደድ አያሌው መኮንን ሻለቃ ለተከታታይ 6 ወራት ያሰለጠናቸውን ሰልጣኞች የእዙ ምክትል ፖለቲካ ዘርፍ አርበኛ ግሩም ምሳሌ እንዲሁም ኦርዲናንስ ኃላፊው 10 አለቃ ታደሰና ሌሎች አመራሮች በተገኙበት አስመርቋል። በደለጎ በድንዛዝና በጃይራ ፋኖ የህልውና ትግል አካሄደ። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦርና ጎንደሬ ብርጌድ በጥምረት ባደረጉት ተጋድሎ ድል ተቀዳጅተዋል። ዛሬ መጋቢት 11 ጠዋት 1 ሰዓት የጀመረው ትግል እስከ ቀኑ 8 ሰዓት ዘልቋል። የብልጽግና ስልጣን ጠባቂ ከማክሰኙት ወደ ደጎማ ሬሽን ለማቀባበል ሲንቀሳቀስ በፋኖ ተመቷል። በውጊያው ያገዛዙ ከባድ መሳሪያ ከጥቅም ውጭ መደረጉ ተገልጿል። በርካታ የሰው ኃይሉም ጉዳት ደርሶበታል። የብልጽግና ባለስልጣን በታጣቂዎች ተገደለች። በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ወይዘሮ አዱኛ አዛዥ ከትናንት በስቲያ በታጣቂዎች መገደሏ ተዘግቧል። መጋቢት 9 ወደ አርባ ምንጭ በመሄድ ላይ ሳለች በጋርዱላ ዞን በታጣቂዎች በተፈጸመው ጥቃት ቆስላ ሆስፒታል ብትገባም ሕይወቷ አልፏል። በጥቃቱ አብረዋት የነበሩት መቁሰላቸው ታውቋል። የእስራኤል መንግስት የሕግ ከለላ የላቸውም ያላቸውን ኢትዮጵያውያን ጥገኝነት ጠያቂዎች ማሰር መጀመሩንና ከቀጣዩ ወር ጀምሮ ከሀገር ለማባረር ማቀዱ ተሰማ። ከሀገሪቱ ይባረራሉ ተብሎ የተጠበቁት 8000 ኢትዮጵያውያን ስደተኞች መሆናቸውን ከእስራኤል የመብት ተሟጋች ድርጅቶች መስማቱን ጠቅሶ የዘገበው ሚድል ኢስት አይ ድረገጽ ነው። የሰብአዊ መብት ተሟጋች ድርጅቶች መንግስት ውሳኔውን እንዲቀለብስ አዲስ አቤቱታ ማስገባታቸውን ዘገባው ጠቅሷል። ከሀገሪቱ የሚባረሩ ኢትዮጵያውያን እስራኤል ውስጥ ለመቆየት የቡድን ከለላ ያልተሰጣቸው ጥገኝነት ጠያቂዎች ናቸው ተብሏል። በጉዳዩ ዙሪያ ከወራት በፊት አቤቱታ ቀርቦለት የነበረው የእስራኤል ጠቅላይ ፍርድ ቤት መንግስት ቤተ እስራኤላዊ ያልሆኑ ኢትዮጵያውያን ጥገኝነት ጠያቂዎችን ማባረር ይችላል ሲል ፈቃድ መስጠቱ አይዘነጋም። ዘገባው የዋዜማ ነው። የኢትዮጵያ ወታደሮች በሶማሊያ ታጣቂ ኃይሎችን እያደራጁ መሆኑ ተዘገበ። የኢትዮጵያ ወታደሮች የታዩት በሶማሊያ በሳውዝ ዌስት ግዛት ነው። የሶማሊያ ፌዴራል ፓርላማ አባላት በሳውዝ ዌስት ግዛት ቡርክ ሃባ በተባለ አካባቢ የሚንቀሳቀሱ የኢትዮጵያ ወታደሮች ከግዛቲቱ መንግስት ፍላጎት ውጭ እንቅስቃሴ ያደርጋሉ በማለት መክሰሳቸው ተሰምቷል። ወገንተኛ የሆኑ የፓርላማ አባላቱ የኢትዮጵያ ወታደሮች ፌዴራል መንግስቱ በአካባቢው የግዛቲቱን መንግስት የሚቃወሙ ታጣቂዎችን እንዲያደራጅ ፈቅዷል በማለት መውቀሳቸውን ዘገባው ጠቅሷል። የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና በእስራኤል ጥቃት መገደላቸውን የሀገሪቱ መገናኛ ብዙሃን ዘገበ። የኢራን አብዮታዊ ዘብ ቃል አቀባይና ምክትል ህዝብ ግንኙነት አሊ ሞሐመድ ናኢን በአሜሪካና በእስራኤል ጥቃት መገደላቸውን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ አስታውቋል ሲል ቢቢሲ ዘግቧል። አሊ ሞሐመድ ናኢ የአብዮታዊ ዘቡን ለ4 አስርት ዓመታት ያገለገሉ ሲሆን ባለፉት 2 ዓመታት ደግሞ ቃል አቀባይ በመሆን ሰርተዋል።
አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም ኢራን ላይ ጦርነት በከፈቱበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮች ተገድለዋል። የቀድሞ ጠቅላይ መሪ አያቶላህ አሊ ኻሜኒ ጦርነቱ በተጀመረ በጥቂት ደቂቃዎች ውስጥ የተገደሉ ሲሆን ሌሎች የሀገሪቱ ከፍተኛ አመራሮችም የአሜሪካና የእስራኤል ጥቃት ኢላማ ሆነዋል። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን በጣም ደስ ብሎናል። ሀሳብና አስተያየት ስለምትጽፉልንም እናመሰግናለን። በወራዊነት አባል በመሆን እየደገፋችሁ ላላችሁ ከልብ እናመሰግናለን። ጤና ይስጥልኝ።